ሮቤልና ሚራ ጉዳቸው ተጋለጡ። እነሱ ሁለቱ እንመካከር ብለው ሮቤል ከዚህ በኋላ ቤት ውስጥ መገናኘት የለብንም፣ መገናኘት ካለብንም እንዲህ እየተደዋወልን ውጭ እየወጣን ነው መገናኘት ያለብን፣ ምክንያቱም ወንድሜ ጠርጥሯል፣ ላንቺም ባልሽ ለኔም ወንድሜ ስለጠረጠረ ውጭ መገናኘት አለብን። እናም አሁን እንውጣና የምናወራው ነገር አለ ይላታል። ሚራም እሺ እንዳልክ ትልና ውጭ ለመውጣት ትዘጋጃለች። በሰዓቱ ማንም አላያትም ነበር። ወደ ኪችን ሄዳ ቁርስ ለመስራት ኪችን ገብታለች። እዛ ተከትላት በአጋጣሚ ከደቂቃዎች በኋላ ልሁና ወደ ኪችን ስትሄድ ሽንኩርት እየከተፈች ታገኛታለች። በሩን ከፍታ ኪችን እንደገባች እሺ ሚራን ስትል በቁጣ ትጠራታለች። ሚራንም ከዞርች ዞር ብላ አቤት ምንድነው ስትል እሺ ማታ ልትገይኝ ነበር አይደለ? እንዴት ነው? ቆይ አንቺ ግን ሰውን ለመግደል እያሰብሽው? እኔ እዩልሽ ሞት አልፈራም፣ የምፈራ መስሎሽ ከሆነ ተሳስተሻል ስትል ትናገራታለች። ሚራንም ቢላውን ያዝ አድርጋ በጇ እዩልሽ ሉና ልትውጭልኝ ትችያለሽ ከዚህ ክፍል ውጭልኝ፣ አሁን ሌላ ነገር ሳይፈጠር ውጭ ብዬሻለሁ በማይለት አይኖቿን እያጉረዘረሰች ብትናገራትም ሉና ግን በፍጹም አልውጣም፣ ሞት የምፈራ መስሎሽ ከሆነ ተሳስተሻል፣ ከዚህ በኋላ በየሄድሽበት ሁሉ እንደ ጭራ እከተልሻለሁ፣ እዩልሽ እኔ ላንቺ ጥላሽ ነኝ፣ በፍጹም ሞትን ፈርቻ አላቅም፣ ስለዚህ ሚራ ከዚህ በኋላ እወቂኝ በማለት ከጇ የያዘችውን ቢላ ሳታስበው ትመነትፋታለች። እናም እዩልሽ ሞት ምን እንደሆነ ላሳይሽ እንዴ፣ እዋክሽን አሁን ዝም ብለሽ ትውጭልኝ እዋክሽን፣ እኔ ስራዬን ልስራበት እንዳንበለሻሽ በማለት ሚራን ትለማመጥ ጀመር። ሉናም እዩልሽ እኔ ማንንም አልፈራም፣ እዩልሽ እኔም ሆንኩ እህቴን እናም ደግሞ እህቴ ሳራንና አድናን ከዚህ ከናንተ ሴራ ሳላወጣ የትም አልሄድም በማለት ሚራን ትናገራታለች። ከዚህ በኋላ ሚራ እመኝኝ፣ እኔ ሞትን ሳይሆን የምፈራው ፍርሃት አልወድም፣ ሲፈጥረኝ እኔ በጣም ጨካኝና ረመኔ ነኝ፣ በፍቅር ለቀረበኝ ደግሞ ፍቅር ነኝ በማለት ትናገራትና ቢላውን ወርውራባት ከዚህ በኋላ ፍሬኝ በማለት ተናግራት ወጣ ትሄዳለች። ሚራን እዛው ኪችኗ ሆና ወይኔ ጉዴ ፈላ፣ ምን አይነት ጉድ ነች፣ እኔ ማንም መጫወቻ ሆንኩኝ እዚህ ተቀምጬ በማለት ብቻዋን ማውራት ትጀምራለች። ምክንያቱም ሚራ በተኛችበት ሉናን መኝታ ቤቷ ሄዳ በትራስ አፍና ለመግደል ስትሞክር ነበረ። አድና የሄደባትና ደርሶ ህይወቷን ያተረፈው በአጋጣሚ እሱ ሲደርስ እሷ እየታገላቻት ስለነበረ በትራስ አፍና ለመግደል እየታገለች ነበር። በሩ አልተዘጋም። እናም አዲና ሲሄድ በዛ ሰዓት እንዴት በዚህን ሰዓት ምን እያደረግሽ ነው በማለት ያላቀቅና አዲና በጣም ነው የማመሰግነው ህይወቴን አተረፍክልኝ በማለት ተነግረዋለች። ሚራ ምን እየሰራሽ ነበር በማለት እንደምታስበው አይደለም፣ እኔ ምንም እያደረግኩ አይደለም፣ አዲና አንተ ምን ልትሰራ መጣህ ግን እዚህ ክፍል በማለት ትናገረው ጀመር። እናም ቆይ ምን እያደረግሽ ነበር? ልትገያት ነው በማለት አይ እንደዛ አይደለም ልገላት አልነበረም በማለት ማስተባበል ትጀምራለች። እሱም እና ታዲያ በትራስ አፍነሽ የምትታገየው የሰው ህይወት አይደለም በማለት አንዴ በጥፊ ሲመታት እኮ እኔን ነው በጥፊ የምትመታኝ ለዚች ለተረገመች ልጅ ብለ በማለት ድጋሚ አሁንም ተናገር ጀመር። እናም እሱም ግን ደግሞ እንዴት እንደዚህ ትናገርኛለሽ? የሰውን ህይወት ያህል እያጠፋሽ ውጭ ከዚህ ክፍል አሁን እየባሰ ነገር ሳይከተልሽ ሲል እያባረራታል። ሚራን እየተንደረደረች ሮቤል መኝታ ቤት ትሄዳለች። ሮቤል መኝታ ቤት ሄዳ በሩን ከፍታ ከገባች በኋላ ነበረ በሩን ከፍታ እንደገባች ምን ሆነሽ ነው ሲላት ይልህ አዲና ደረሰብኝ እኮ ልጅቷን ለማግደል እየታገልኩ እያለ መድረስ ብቻ መሰለህ እንደ በጥፊ መታኝ ለሷ ብሎ ስትለው ቆይ አንቺ እንዴት የሰውን ህይወት ያህል ለመግደል ስትገቢ በር ከፍተሽ ገባሽ ለምን አልዘጋሽውም ሲላት አንተን ጠብቅ ብዬሽ አልነበር ወይ ስትለውም እኔ እኮ አሁን ነው ገና የገባሁት ወደ ክፍል ስለዚህ ለምን በር አልዘጋሽም? የራስሽ ጥፋት እኮ ነው በማለት ደግሞ ሮቤል ወደ እሷ ያሳብባል። እኮ አሁን እኔን ጥፋተኛ እያደረከኝ ነው በማለት እሷም ስትናገር ሁለቱም አሁን የኔ ቆንጆ ስለናፈኩሽ ነው አይደል እንደዚህም ትንጨረጨሪው ይልና ከዊልቸር ላይ ተነስቶ ሊሰማት ሲል ዘወር በልልኝ አንተ አሁን በዚህን ሰዓት እየታየክ ሌላ ነው፣ እኔ ግን ሰላም ነው የናፈቀኝ በማለት በሩን ከፍታ ወጥታ ወደ መኝታ ቤቷ ትሄዳለች።
አዲናና ሉና መኝታ ቤት እዛው አይዞሽ እኔ ደርሽልሻለሁ። እውነት አዲና በጣም ነው የማመሰግነው። እኔን ባትደርስልኝ ኖሮ ህይወቴን አጥቼ ነበረ። እኔ እኮ መሞት አልፈልግም፣ እህቴን ማግኘት እፈልጋለሁ እና በጣም አመሰግናለሁ ስትል ደጋግማ ምስጋና ትለግሰዋለች። እሱም እንድታመሰግኘኝ ሳይሆን ያተረፍኩት ያንቺን ህይወት ሳይሆን የኔን ህይወት ነው። ስለዚህ አንቺ ማለት የኔ ህይወት ነሽ፣ አንቺ ከሌለሽ እኔ የለሁም ባዶ ነኝ ሲል እሱም ይነግራታል። ሁለቱም በፍቅር ወደ ፍቅሩ ዓለም እየሄዱ ይመስላል። እናም አይዞሽ አሁን ተኝ ሲላት እኮ እንዴት ብዬ መተኛ ትችላለሁ? ምንም ችግር የለውም በርሽን ዝጊና ተኝ፣ እኔም ሳሎን ሆኜ ጠብቅሻለሁ በማለት ተነስቶ አዲና ወደ መኝታ ቤት ይሄዳል። መኝታ ቤት ሲገባ ሚራ መኝታ ቤት ነበረች። ቆይ አንተ ግን እየተረገምክ እንዴት ለዛች ለአንዲት ልጅ ስትል እኔን በጥፊ ትመታኛለህ? በማለት የጥፋተኝነት ስሜቷን ሳታርም ልትናገራለች። እሱም ቆይ ምን እያልሽ ነው ያለሽው ሚራ? ምን እየሰራሽ እንደነበር ግን ታውቆሻል? ለምን ነበር ልጅቷ ልትገያት እየነበረው? በማለት እሱም ይናገራታል። ምክንያቱም እሱ ከዚህ በፊት ያየውን ከሮቤል ጋር ተኝተው በነበረ ሰዓት ያየውን ነገር ስላየ ሁሉም ላይ አሁን የመናገሩን ሁሉን ነገር ፊት ለፊት ይናገራት ጀምሯል። ቆይ እኔ እኮ ሚስትህ ነኝ፣ እንዴት ነው እንደዚህ የምትናገረኝ? እንዴት ነው እንደዚህ የምትመልስልኝ? ብትለውም አረባክሽ ሚስቴ ነሽ እንዴ? ባልሽ ነኝ እንዴ? እኔና አንቺ እኮ አንተዋወቅም። ይልቁን ከባል ይልቅ ውሽማ ነው አይደል የሚመቸው? ምናልባት ውሽማሽ እናፍቆሽ ሊሆን ይችላል ሲል ይናገራታል። እኮ እንዴት ነው የምታወራው? አንተ ግን እየሰማኸውና ያየኸው ነገር አለ ወይስ ምንድን ነው ያለች እሉና ስትለው የእሷን ስም ባንቺ አፍ የሚጠራ አይደለም እንዳትጠሪ ከዚህ በኋላ ሚራ እገልሻለሁ በማለት ያስፈራራታል። ሚራም እሱ ላይ መዛ ስትጀምር ከዚህ በኋላ ግን እዩልሽ ነግሬሻለሁ ዋ በሲላት ቆይ ግን እያስፈራራኸኝ ባልሆነ ስትለው አይ እየነገርኩሽ ነው፣ እያስፈራራሁሽ ሳይሆን ሁሉንም ነገር እየነገርኩሽ ነው በግልጽ። ግን አንቺ የሚገባሽ አይነት ሴት አይደለሽም ደነስ ስለሆንሽ በማለት ትቷት ከመኝታ ቤት ወጥቶ ይሄዳል። ይሄ ሰውማ የሆነ ያየውና የሰማው ነገር አለ። ስለዚህ ከዚህ ቤት መጥፋት አለብን እኔና ሮቤል በማለት ብቻዋን ታወራለች። እሱም ለመማታት አስቦ ግን ጥሏት ወጥቶ ይሄዳል። በሩን ከፍቶ ሲወጣ ሮቤል በር ስር ተደብቆ እያዳመጠ ነበር። ቆይ ምን እያደረክ ነው? እባክህ ደግሞ እዚህ ስር ምን ትሰራለህ? ሮቤል ማለት ሲጀመር ይኸውልህ ወንድሜ አዲና እባክን ተረዳኝ። እኔ እኮ በቀደም ለታ ያንን ደብዳቤ የጻፍኩትኝ እሷን ስለምወዳትና ስለማፈቅራት እህቷን አገለች ብላ እንድትረጋጋ ብዬ ያደረኩት ድርጊት ነውና ይቅርታ አድርግልኝ እና ይሄን ልነግርህ ነበር የመጣሁት በማለት ይናገራል። አረባክህ ማታ ሚራን መኝታ ቤትህ እየመጣች ስለምታጫውትህ ምናልባት እሱን አፍቆህ ይሆናል ብዬ እኮ ነው ሲል አዲና ቃላቶችን ይወረውራል። ሮቤልም ደንግጦ ስለነበር አይ እኔ እንደዛ አይደለም። አረባክህ እንደዛ ነው እንዴ? እንበልሻውን ለማንኛውም እኔ እኮ የመጣሁትኝ እኮ ውሃ ለመጠጣት ነው ሲለው እና ታዲያ ውሃ ለመጠጣት መኝታ ቤት ነው እንዴ? ኪችኑ እኮ ያለው እዛ ጋ ነው እዚህ አይደለም በማለት ይናገረውና እሱም ትቶት ይሄዳል። ወይኔ ሮቤል ይህ ሰውዬ ግን ይሁን የተማመነው ያየው ነገር አለ፣ እንዴት ነው ነገሩ? በማለት ሮቤልም ይናገር ጀመር። ሮቤልም ተነስቶ ወደ መኝታ ቤቱ ከሄደ በኋላ ሮቤልና ሚራ ተደዋውለው ወደ ውጭ ይወጣሉ። ውጭ ሲወጡ አድናንና ሉና ቤት ነበሩና በሩን ሲያንኳኳ የሮቤል ቤት ማንም የለም፣ በሩ ዝግ ነው። አቤት የሚልም ሰው የለም። ሚራን ጋር ሲደውል ስልኳን በተደጋጋሚ ሲሞክረው አታነሳም። በስከ መጨረሻ ግን እየተርበተበተች ቢሆን ስልኩን አንስታ ሆስፒታል እንደሆነች ትነግረዋለች።